እንዴት እኔን ትረሳኛለህ? ይቅርታኩም አስታውሰኝ። አውርተን ነበር። ኖር አላወራንም። ከስር ግን 99 አበባ ሰጥቻለሁ። እሺ ቴንኪው። ደግሞ ሌላ ቀንም ብዙ ኮመንት አድርጌያለሁኝ የልብ ቅርጽ እያደረኩኝ። አስታወስከኝ? አዎ አስታወስኩህ። እሺ ካስታወስከኝ መቼ ነው? ምን ቀን ነው እሱ ኮመንት ያደረኩት? አይ ቲንክ ቀኑ ሮብ መሰለኝ። አየህ ረስተኸኛል ማለት ነው። ሐሙስ ቀን ነው፣ ሮብ አይደለም። እሺ ይቅርታ። እሺ እሱ ሲቀር የቅዳሜውን ቀን አስታወስክ? ምን ቅዳሜ ቀን ኮፒ ሊንክ አድርጉ ብዬ ከስር ኮመንት ደጋግሜ እየጻፍኩ ነበረ። ይሆናል በቃ እሺ። እና አላስታወስከኝም? አላስታወስኩትም ብቻ ብለህ ይኸውልህ፣ አላስታወስኩትም ብቻ ብለህ ታዋቂ ነኝ ብለህ ለመጎረር እንዳይሆን ያ ሁሉ ኮመንት ያ ሁሉ ኮፒ ሊንክ አድርጌልህ መሄድ አለብኝ። እቸኩላለሁ። አሃ እኔን እዚህ አቆመህ ጥለኸኝ ልትሄድ? አይ እንደዛ እንኳን ማለት እንደዛ አይደለም። የሆነች እዛ ጋር የሆነች ማለት የሆነች ጉዳይ የሆነች ነገር ተራ ነገር ከሆነች ለምን የሆነች ትላለህ? እኔ የተከበርኩ ሰው እኮ ነኝ። እኔ አንተን ብዬ መጥቼ እሺ ቴንኪው። አንዳንድ ሰዎች እንደዚህ ሊገጥሟቸው ይችላሉ በማለት ነው። እኔ አልገጠመኝም ግን እና ሶፊያ አሁን ማን ልበል? ግን አልገጠመኝም። አይከብድም። ብሶቴን አስመሰልኩታ የሌለ መቼ እኔስ አብዲ አቤት እንዴት ነህ? አለን። መልካም። ሙስሊም ክርስቲያን? አላህ አይወለድም። አላህ ምን አይልም? ምንድን ነው ያለው? አልሰማሁትም። ድገሙ። ምንድን ነው ያለው? እንደማች አላህ አይወልድም አይወለድም። አላህ አንድ ሙስሊሙ ነው። ቆይ ሲጀመር አላህ አይወለድም አይወልድም የሚል ጥቅስ አለ? ከሌለ ፈጥራለሁ ቻው ከሌለ ፈጥራለሁ ቻው ብሎ ልክ አላለም። አይዞህ እንደዛ አይልም ጥቅሱ። አልወለደም እንጂ አይወለድም ማለት አልወለደም አልተወለደም እንጂ አይወለድም አይወልድም አይደለም። ለሴ እኔ አልወለድኩም እንጂ አልወልድም ማለት አይደለም። እናንተ አብዛኞቻችሁ ያልወለዳችሁ አትወልዱም ከተባለ ወደፊትም አትወልዱም ነው። አላህም አይወልድም አይደለም የተባለው፣ ወደፊት ሊወልድ ይችላል። ምክንያቱም ሚስት ሳይኖረኝ እንዴት ልጅ ይኖረኛል ያለው፣ ሚስት ካገኘ ሊወልድ ይችላል። አልወለደም ማለት ያለፈ ነው፣ ኔክስት ሊወልድ ስለሚችል። አይወልድም ማለት ግን ወደፊትም አይወልድም ነው። እና ያንን እንደዛ አስተካክሉ። ሀያት አወል ሰላም፣ እንዴት ነሽ? አለን አልሐምዱሊላህ። ኦኬ አላህ አምሳያ ያለውን ብለሽ ታምኛለሽ? ወላሂ የሚመስል የለም። ኦኬ የሚመስል የለም ስትይ ምን ማለት ነው? ለምሳሌ አሁን በዚህ ጥቅስ መሰረት ራሱ ብንሄድ አላህ ሰሚና ተመልካች ነው ሲል፣ አሁን አንተ ምንድን ነው ያልከው? እኔም እሰማለሁ እሱም ይሰማል ነው ያልከው። እሱም ይመለከታል እኔም እመለከታለሁ ያልከው። ያንተ መመልከት አሁን ለምሳሌ ፊት ለፊት ያለው ነው እንጂ የምትመለከተው ከጀርባ ምን እንዳለ አታውቅም። ኦኬ ሰሚ ሲል ደግሞ አንተ አሁን እኔ በውስጥ የማስበውን አንተ አታውቅም። እሱ ግን የውስጡም የላዩ ደረቴ ውስጥ የተደበቀ ሁሉም ነገር አንተ የተገደበ ነው ማለት ነው። ገብቶሃል? ስለዚህ ኤክስሬ ደግሞ ደረትሽ ውስጥ ያለን ኤክስሬ ያውቃል። ስለዚህ ከኤክስሬ ጋር ይመሳሰላል ማለት ነው። አሁን እሱ ጋር አይደለም ዋና ፖይንቱ። ያንተና የሱ የኛ የፍጡራንና የፈጣሪ በምንም አይገናኝም። አንተ ማወራውን የምናገረውን ነው እንጂ የምትሰማ ውስጥ ለምን እንደማሾኮሹክ የምታውቀው ነገር የለም። አንድ እሱ ነው። ሁለት ደግሞ ሰሚ ያለው ሲል ደግሞ አንተ አጠገቤ ያለው ብቻ ነው የምታየው። እሱ ግን ጠቅላላ ዓለም በጠቅላላ በአንዲት ሰከንድ በአንዲት ደቂቃ ሁሉንም ይመለከታል። አምላክ እንደዚህ ነው እንጂ ውሸት ነው።
ምክንያቱም ሳይ ሙስሊም 179ን ክፈተው ኤ ላይ እየተመለከተ ከሆነ ምን እንደሚፈጠር ላሳይሽ። ሳይ ሙስሊም 179 ኤ ውልቅ አለች። መረጃ ከመምጣቱ በፊት ላምልጥ ብላ መረጃ ሳይመጣብኝ ላምልጥ ብላ አመለጠኝ። ከስር ዝቅ አድርገው ምን ነው መጨረሻ አካባቢ ኦኬ ምን ይላል? ኦኬ ኢፍ ዩ ዊዝድሮው ኢት ደ ቬል ማለት ነው። ቬሉን ዊዝድሮው ቢያደርገው ዘ ስፕሌንደር ኦፍ ሂዝ ኮንቴንትነስ ውድ ኮንሱም ሂዝ ክሬሽን ሶ ፋር አስ ሂዝ ሳይት ሪችስ። የፊቱን ሂጃብ ቢያነሳ እይታው እስከደረሰ ድረስ ፍጥረትን ይበላል ይላል። ስለዚህ እይታው እስከደረሰ ድረስ ከተባለ መጠን አለው ማለት ነው። የማይደርስበትና የሚደርስበት መጠን አለው ማለት ነው። እይታው እስከደረሰበት ከተባለ እስከሚነገረው ገደብ ላለው ነገር ከሆነ እስከደረሰበት ከተባለ የማይደርስበት አለ ማለት ነው። አንደኛ እሱ እይታው እስከደረሰ ድረስ አላህ ፍጥረትን ያጠፋል ከተባለ አሁን እያየን አይደለም ማለት ነው። እያየን ከሆነ መጥፋት ነበረብን። ስላልጠፋን ይኸው ምን አልሆንም፣ አላየንም፣ ተደብቀነዋል። ተደብቀን ወደ አማርኛ ተርጉምላችሁ ሰንፓርቶ ነው። ስለዚህ እያየን አይደለም፣ ወይንም ደግሞ አይኑ ጨፍኖ ነው ያለው አላህ፣ ወይንም ደግሞ እይታው እዚህ ድረስ አይደርስም። በእርግጥ እይታው ስለማይደርስ እኮ ነው ለሊት ለሊት ወደ ቅርቢቱ ሰማይ የሚመጣው ከአርሽ ላይ። አንድ ሁለተኛ ሰዎች ምን ሰሩ አልሰሩ የሚለውን ራሱ ለማወቅ እኮ መላእክቶ መድቦ ነው ማህፀን ውስጥ ያለን እንኳን የሚነግሩት ሄደው መላእክቶች ነገራውት ነው። ምን ግማሽ ከፍላ ነው እንደምታደርጉ። ስለዚህ በደንብ አስተውሉ። ስላልከኝ ነው ሙሉ ትርጉሙ አልወጣኝም። ያነበብኳትን ፓርት ነው እኮ እይታው እስከ ተብሎ የሚነገረው ለፍጡራን ነው አይደለም። መጋረጃውን ወይንም መጋረጃውን የሽፋኑን ማለት ነው ቢያነሳው የፊቱ ግርማ ፍጥረቱን እስከ እይታው ድረስ ይበላ ነበረ። ስለዚህ እንደ አይ ጋርዶት ነው ያይለው። እያየም ቢሆን ኖሮ እይታው እስከደረሰ ድረስ ፍጥረቱን ይበላል ከተባለ ያው አልተበላንም አለን እኮ ሲል አለን። ፍጥረቱ በፍጥረቱ የሙሐመድ አይምን ያላ አይን አልተበላም። ፍጥረቱ የሚበላ አይን ነው ያለው አላህ። አላህ እንደውም በላተኛ መሆኑን አገኘን እዚህ ጋር እኮ መረጃ። እይታው እስከደረሰ ድረስ ፍጥረቱን ይበላል ይላል። እይታው እስከደረሰ ድረስ ፍጥረቱን ይበላል ሲል ያጠፋዋል ነው። ያጠፋል እይታው እስከደረሰ ድረስ ለማለት ነው። ይበላል ይላል፣ ይበላል ይላል። ብሏል ብለን እኛ አንሰግጥም፣ ፋራ ስላልሆን አውድ የሚባል ነገር ስለምንረዳ እንደነሱ ደንቆሮ ስላልሆን አንድ ቃል ዘን ከዛ ውስጥ መዘን አርጉመንት አንሰራም። እኛ በላ ሚል በሌለበት እግዚአብሔር ፍጥረቱን ይበላል ብሎ ድንቁር ያለ ማይገናኛ ጥቅስ ይጠቅሳሉ። የእስልምና ድድብና እና ድንቁርና እዛ ጋ ቀን ሚል ካለ እዛኛው ወንጌል ላይ ቀን ሚል ካለ አንድ ደንቆሮ ኡስታዝ አለ። ግሪኩ ቀን እዛ ጋ ያለው እና እዛ ጋ ያለው ቀን ተመሳሳይ ነው ይላል። ያሂ ምን አይነት ድንቁርና ነው የተጠራወት? አማርኛውም እኮ እዛ ጋ ያለው ቀን እና እዛ ጋ ያለው ቀን ቀን ሁለት ፊደሎች ተመሳሳይ ነው።
ስለዚህ እዛ ጋር ያለው ቀን የገባበት አውድና እዛ ጋር የገባበት ቀን ተመሳሳይ ነው ይላል። ጥቅሱን ዞሆል ይተወውና ከመሃል አንዷን ቃል ይይዝና ማለት ነው ድንቁርናው ማለት ነው። ግሪኩ እዛ ጋር ያለው ቀን ፊደሉና እዚህ ጋር ያለው ቀን ተመሳሳይ ስለሆነ አረፍተ ነገሩ ተመሳሳይ ነው ይላችኋል። ኡስታዜ ይሉታል ማለት ነው። ከዛ እንደሚያውቅ ነገር ይቆጠርና ማለት ነው አቤት አቤት እውቀት ምናምን ማሻአላ ጨምርልህ ይሉታል። እኔ ብዙ ደናቁርት አይቻለሁ፣ በእነሱ መጠን ግን አላየሁም። ኧረ ድንቁርና ይመቻቸው። አራድዬ ልጅ እኔ ኡስታዞቹ በጣም ነው የሚያስቁኝ። በቃ በዚህ መጠን ነው እኮ ህዝቡን የሚጫወቱበት። በቃ ጭውት ነው የሚሉበት ማለት ነው። ምንም አያውቁም ብለው በአድማጮቻቸው ነው ቸዋል። ይሄ ደግሞ ባህሪያቸው ነው። ኤኒዌይስ በባሌም በቦሌም አላህ አምሳያ አለው የለውም? እንዲህ ቀላል ነው የምትሉት አምላካችሁ የምትረዱት አምሳያ ስላለው አይደለም። ሁለት እጅ ያለው፣ ሁለት እግር ያለው፣ 5 ጣት ያለው፣ መዳፍ ያለው፣ ግራና ቀኝ እጅ ያለው፣ ባት ያለው እንዴት ነው እሱ አምሳያ የሌለው? አምሳያ የለው የምትሉት እንዴት ነው? በቀላሉ ፈጣሪያችሁን በእናንተው አምሳል እየተናገራችሁት ኖ ኖ ኖ አምሳያ የለው የምትሉን እንዴት ነው? አዎ የእኛ ፈጣሪ ግን በምንም ሊመሰል በማንም ልታስተያዩት አትችሉም። እንዲህ በቀላሉ እንዲህ ነው ብለህ ልትናገርለት አትችልም ለፈጣሪ። ምክንያቱም እኔ ፍጡር ነኝና እዚህ ቤት ስኖር እናንተ ቤት የለውም። ፍጡር ስለሆንኩኝ የእኔ ፈጣሪ እናንተን ያስገኘ ካለመኖር ወደ መኖር ያመጣችሁ ግን እኔ ጋም አለ እናንተ ጋም አለ። እርሱ ረቂቅ መንፈስ ነው። ሊታይ ሊዳሰስ የሚችል አይደለም። አልታየም፣ ሊታይም አይችልም። በባህሪው ወደፊትም ሊታይ አይችልም። እርሱ የሚካበብ በአይን አይደለምና የአካላት ክፍልፍል ድምር ውጤትም አይደለም። አካላቶችን የፈጠረ ነውና እኛ ፈጣሪ አንድ ነው ስንል ሌላ የለም ለማለት እንጂ እኔ እንደምቆጠረው አንድ ተብሎ ተቆጥሮ አይደለም። አንድ ነው ብላችሁ እንደኔ የምቆጥሩ ከሆነ ፈጣሪያችሁ ራሱ ምን ይሆናል ማለት ነው? ፍጡር ይሆናል። ምክንያቱም አምሳያ በጃችሁለትና እኛ አምላካችን በፍጡራን መገለጫዎች በእነሱ አመሳስለን የሚቆጠር አይደለም። ኦኬ፣ አንድ ቃል ቀጥል። ያ የሚቆጠር አይደለም። ፈጣሪ የሚቆጠር ሆኖ አይደለም። እኛ ፈጣሪ አንድ ተብሎ የሚነገርለት ሆኖ አይደለም። ለእኛ ይገባን ዘንድ ፈጣሪ ብቸኛ መሆኑን ለመግለጽ ስንል ለሰው እንዲገባ በሰው ቋንቋ እንናገራለን እንጂ ፈጣሪ ልክ እንደዚህ አንድ ተብሎ ይነገራል ብለን እማናምን ነን። ክርስቲያን ደህና መሻችሁ። እግዚአብሔር ይመስገን። ክርስቲያን ነሽ? ኧረ እኔ ነባር ነኝ፣ ክርስቲያን ነኝ። እሺ ምን እንታዘዝ? ረሳኸኝ? ኦኬ። ሶፊያ ከእስልምና የመጣች ነበረች? አላወቅኳትም ነበረ። ይቅርታ ስላላወቅኩሽ ነው። ወይም እንትን ቀይረሽ ነው፣ አላወቅኩሽም። ለዛ ነው። ሸምሱ ይረሳል እና ብዙ ሰዎችን ስለምታገኝ ስለምንገናኝ እንዴት ነው? በውስጥ በርካታ ልጆች አሉና ፕሮፋይል ሲቀይር ነው ሊዘነጋ ይችላል። አልሐምዱሊላህ። መልካም ኦኬ። አላህ አምሳያ አለው ብለህ ነው የምታምነው ወይንስ የለውም ብለህ ነው የምታምነው? አላህ አንድ ነው፣ አልወለደም አልተወለደም ብዬ ነው የማምነው። መልካም። አልወለደም አልተወለደም ብለህ ነው የምታምነው?
ኦኬ ወደፊት ሊወልድ ይችላል። ለማንኛውም ኦኬ አላህ እጅ አለው። ማን ነው የሚወልደው? አንተ ነው የምታስወልደው። አንተ በወለደና ባልወለደ ነው የምታምነው? እፎይ እኔ እንኳን አላስወልደው። ሚስት ነው የሚፈልገው። እኔ ወንድ ነኝ። አላህ ሚስት ነው የሌለኝ አለው እንጂ ወንድ ፈልጋለሁ ስላላለ አላህ አልወለደም። አላህን እኔ አላስወልድም። ጀለሌን እንደሚናገረው ከሁር ላይኖች ወይንም ከመላእክቶች ሊወልድ ይችላል ነው ያለው። እኔ ደግሞ ጾታ አለኝ፣ ወንድ ነኝ። እኔ አልወልድም ከሱ። አሁን ቶፒኩ ላይ ግባና የአንተ ኢየሱስ ጾታ አለው ወይ? አላህ እጅ እግር አለው አይደለ? በሱ ቢጤ የለውም። በቃ አምሳያ የለውም እሱ። መልካም እጅ አለው የለውም? አንተ እጅና እግርና አንተ በእጅና በእግር ነው የምታምነው እንዴ? ለምንድን ነው እጅና እግር አለው ብለህ የምትጠይቀው? አንተ የምታምነው እግርና እጅ እንደሆነ ላሳየህ። ይሄን ጥያቄ እሱን ጠይቀኸዋል እኮ አንተ። ይሄን ጥያቄ እሱን ጠይቀኸዋል። መልካም መልስ እስቲ አንተም። አላህ እጅ አለው የለውም? ምን ብዬ ልመልስልህ? እኔ የማውቀውን ነው መልስልህ እንጂ ማላውቀውን ፈጥሬ አላወራም። አንተ ፈጥሬ አላወራም። ያለውን ነው የምነግርህ እኮ። አንተ የምታመልከው አላህ እጅ አለው የለውም? አላህ አምሳያም ቢጤም የለውም ብዬ ነው የማምነው እኔ። አላህ አልወለደም አልተወለደም ብዬ ነው የማምነው። ፕሊዝ እኔም አልወለድኩም፣ ስለዚህ አላህ ሊመስለኝ ይችላል። ለማንኛውም አሁን የጠየቅኩህን መልስ። አላህ ሊመስልህ እንዴት ይችላል? እንዴት ሊመስልህ ይችላል? አላህ የት ነው ያለው? እሱ ፍጡር አይደለም እኮ ፈጣሪ ነው እንጂ ፍጡር አይደለም። አላህ የት ነው ያለው? አላህ የት ነው ያለው? አላህ የት ነው ያለው? አላህ አንተ ውስጥም አለ፣ እኔ ውስጥም አለ፣ ሁሉም ቦታ አለ አላህ። ያንተስ ይለያል። ስለዚህ አላህ በሁሉ ቦታ ነው ያለው? ሁሉም ቦታ አለ። ኦኬ በምኑ? በዛቱ ነው ወይንስ በምኑ? በዛቱ። ስለዚህ አላህ ሁሉ ቦታ ነው ያለው። በዛቱ ማለት በአካሉ ሁሉ ቦታ ነው ወይ ያለው? ሁሉ ቦታ ነው ያለው ስትለኝ በምኑ ነው? በአካሉ አይደለ? በአካሉ ሁሉ ቦታ ነው ወይ? ሁሉ ቦታ አለው። በመንፈሳችን ውስጥ አንተ አሁን ለምሳሌ በአንተ ጭንቅላት ውስጥ አለ፣ በሁላችንም አይምሮ ውስጥ አለ አላህ ማለት ነው። ያ የምታምነው አላህ አለ ሁሉም ውስጥ ማለት ነው። ስለዚህ በሁሉ ቦታ ያለ ነው ማለት ነው። መልካም። አይ በሁሉ ቦታ አይደለም አለ ያለው የሚሉ እውነታቸውን ነው ወይንስ ተሳስተዋል? እንዴት በሁሉ ቦታ ማለት? አንዳንድ ሰዎች በሁሉ ቦታ አላህ የለም የሚሉ አንተ ለማለት የፈለግከው አሁን ለምሳሌ ሽንት ቤት ሲገባ በሁሉ ቦታ ላይ የለም የሚሉ ካሉ ተሳስተዋል ወይንስ እውነተኞች ናቸው? ማወቅ ያለብህ ትልቁ ነገር አላህ አንተ እንዳልከው በሁሉ ቦታ አለ የሚባለው እኔ አሁን ከማውቀው አንጻር ነው የምነግርህ። ለምን? እሺ ንገረኛ ንገረኝ። ምን ነው ጾታዬን ሴት አደረግከው? እኔ ወንድ ነኝ እኮ ሀቢቢ። ይቅርታ ንገረኝ። እሺ አንተ ኢየሱስ አምላክ ነው ብለህ ታምናለህ? ስታክ አደረግ። እናመሰግናለን። ስታክ አደረግ። አያችሁ፣ ምክንያቱም በባሌም ምንም ስታክ አላደረኩም። አንተ ኢየሱስ አምላክ ነው ብለህ ታምናለህ ወይ? ጠይቀኛለህ፣ እሱን መልስልሃለሁ። ኤኒዌይስ አህመድ እንኳን ደህና መጣ። ሰላም፣ እንዴት ናችሁ? እኔን ጠይቀኝ እፎይ፣ እኔ ልመልስ። መልካም። አንተ አላህ በሁሉ ቦታ አለ ብለህ ታምናለህ? በአካል ከአርሽ በላይ አለ ብዬ አምናለሁ። በእውቀቱ በጥበቡ ሁሉም ቦታ አለ ከኛ ጋር። ድምፅ ትንሽ ታፍነው አይሰማም? ኤርፎን ከተጠቀምክ ንቀለው። አሁን ነው የታፈነው። ቅድም ደህና ነበር።
ለኛ ይሰማል? አይሰማም? አሁን ደህና ነህ? ሲቀጥል ኦኬ፣ አመሰግናለሁ። አላህ በዛቱ ከአርሽ በላይ ነው ብለን ነው ምናምነው። በእውቀቱ በጥበቡ ከኛ ጋር ነው፣ የትም ነው ያለው ከኛ ጋር ብለን ነው እንጂ ምናምነው። በአካሉማ ከኛ ጋር ሽንት ቤት ይገባል የሚባለውን ነገር አሁን የጠቀሰው ማለት ነው የለም። እንዲህ አይነት ነገር አስተምሮትም የለም። በአካል ከአርሽ በላይ ነው። በአካልም ሲጀመር እኛ አካል አንሰጠውም። በዛቱ ከአርሽ በላይ ሆኖ በእውቀት ከኛ ጋር ነው፣ የትም ነው በእውቀት ብለን ነው የምናምነው። በዛ በኩል ደግሞ በአንድ ዛት እዚህ ጋር አንዴ በአንድ ዛት እሺ ልጨርስ። አመሰግናለሁ። እና ሌሎቹ ደግሞ ሙስሊም ሆኖ ቼክ አድርጉ። ድምፅ የለውም እያለ ዩቲዩብ ቼክ አድርጉ። ሰምታችሁ ያለው ዩቲዩብ ቼክ አድርግ። እሺ ቀጥል። ዩቲዩብ ላይ ይሰማችኋል? ዩቲዩብ ይሰማል? አይሰለ ሰምታችሁ ሊሆን ይችላል። አባህሾቹ የትም አላሁ መውጁድም ብለ መካን ይላሉ። እኛ ደግሞ አይ አላህ በዛ በስፈቱ ከአርሽ በላይ ነው፣ በእውቀቱ ከኛ ጋር ነው ብለን ነው ምናምነው። ይሄ ነው ልዩነቱ። ይሄ እዚህ ጋር ነው ፖይንቱ የምንለያይበት። ከአባሽ እዚህ ጋር ግን ጥያቄ ቅድም ምን ብለሃል? አካል አንልም ብለህ ነበረ። አካል አንልም ብትልም በዛቱ አልክ። ዛት ማለት ምን ማለት ነው ትርጉሙ? እሱ ይኸውልህ እዚህ ጋር ዝርዝሩ ማለት ነው። አካል እንደኛ የለውም። አላህ እጅ አለው ተብሎ ተገልጿል። አላህ ስንት እጅ ነው ያለው? 2 እጆች። እጁ ጣቶች አሉት? ሚዩት ነው፣ ሚዩት አደረክ። ይሰማ 2 እጆች አሉት አልክ። እንደኛ አይደለም አልክና አህመድ አላህ እንደኛ አይደለም አልክና እጆች አሉት አልክ። እንደኛ አይደለም አልክና እጅ አለው አልክ። እጅ በሚል ስያሜ ብቻ ከኛ ጋር መሳሰልከው። አንድ ስንት እጅ አለው አልኩ? 2 እጅ አለው አልከኝ። ከኛ ጋር መሳሰልክ። አሁን እንቀጥል። እጁ ግራና ቀኝ ወይንስ ቀኝ ብቻ? ይኸውልህ በአንድ ሐዲስ እንደመጣው ክልቱላህ ልየሚን የሚባል ነገር አለ በሐዲሱ። 2 እጁ ቀኝ ነው ይላል። እንዴት ነው? እንደኛው ነው? እንደዚህ ቆዳ ያለው አጥንት ያለው የሚባል ነገር አልተገለጸም። ቆዳማ አጥንትም አይኖረው ስቲል ግን የሚቆጠር አቅጣጫ ያለው ግራ ቀኝ ተብሎ ሊነገርለት ግራ ቀኝ ተብሎ ሊነገርለት የሚችል ነው አምላክህ ማለት ነው። ግራና ቀኝ ካለው ደግሞ እኔ ግራና ቀኝ እንዳለኝ ሁሉ እሱም ግራና ቀኝ ካለው፣ እኔ 2 እጅ እንዳለኝ ሁሉ እሱ 2 እጅ ካለው፣ እኔ ጣት እንዳለኝ ሁሉ እሱ ጣት እንዳለው፣ ምንም የማይመሳሰል መልኩ የእሱ ግብዳ እጅ ሊሆን ይችላል፣ ቀጭን እየትንጥዬ ሊሆን ይችላል። ስቲል ከኔ ጋር ተመሳስሏል። ምን እጅ በሚል ተመሳስሏል፣ ጣት በሚል ተመሳስሏል፣ ግራና ቀኝህ በሚል ከኔ ጋር ተመሳስሏል። ስለዚህ ቦታ ጠቁመህለት ግራና ቀኝ ብለህ እጁ የተሰካበትን ተናግረህ ፍጡር አይደለም ማለት አትችልም። ምክንያቱም ቀኝ ግራ የሚባሉት ፍጡር እንደመሆናቸው የፍጡር ባህሪን ለፈጣሪ ሰጠኸው። ምን ብለህ እጁ ቀኝ እጅ አለው አልክ። ቀኝ የሚለው ነገር የተፈጠረ ነው እንዳረሳ። ቀኝ አቅጣጫን የሚጠቁም ነው። አቅጣጫ ደግሞ አብሶሊት አይደለም። የተፈጠረ ነገር ለአላህ ከሰጠ በኋላ አይመስልም ማለት አትችልም። ድምፅን ከፍ አድርግ። እዚህ ጋር አላህ እጅ አለው ስንል አንደኛ እጅ እንዴት ነው? እሱን የሚመስል ነገር በዚች ምድር ላይ የለም። ለይሰ ከሚስሊሂ ሸይኡን ሰሚዑል በሲር አለ። ምንም ነገር የለም ብሎ ዘጋው በቁርአን ውስጥ። ይሄ አያ ወይ ደግሞ ይሄ አንቀጽ ባይኖር ኖሮ እውነት በጣም ያከራክር ነበር። ግን በቁርአኑ ራሱ ምን እንዳለ ታውቃለህ? እኔን የሚመስል ከቱም የለም አለ። በዚች ምድር አንዳች ፍጡር በምድር ላይ እኔን የሚመስል ነገር የለም ብሎ ዘጋው። ግን እጅ አለኝ ብሏል፣ ግንባር አለኝ ብሏል፣ ባት አለኝ ብሏል። እነዚህን ገልጿል። እንደዛም እናምናለን። ግን ከዚህ በላይ ደግሞ ፈጣሪ እንዲህ ነው ብለን አንተ አሁን እንደምታወራው ማስረጃ ካለ ከአንተ እስቲ አህመድ አሁን እኮ የለው ግንባር በሚል ከፍጡር ጋር መሳሰልክ፣ ፊት በሚል ከፍጡር ጋር መሳሰልክ።
እጅ በሚል ከፍጡር ጋር መሳሰል፣ ግራና ቀኝ በሚል ከፍጡር ጋር የሚመሳሰል። ቆይ አንድ ያስጨርሰኝ፣ እኔ አስጨረስኩሃል፣ አስጨርሰኝ ነው። እነኚህ ሁሉ መገለጫዎች የፍጡራን መገለጫዎችን ቀኝ ምን እንደሆነ እናውቃለን። ግንባር ምን እንደሆነ ማያውቃለ እዚህ ውስጥ ግንባር ምን እንደሆነ እናውቃለን። ፊት ምን እንደሆነ ማያውቃለ እዚህ ውስጥ እግር ምን እንደሆነ ማያውቃለ እዚህ ውስጥ ጣት ምን እንደሆነ እዚህ ውስጥ ማያውቃለ። እጅ ምን እንደሆነ ማያውቃለ። ባት ምን እንደሆነ ማያውቃለ። ይሄንን ሁሉ ሰብስቦ የፍጡራን እኛ የምንገለጽበትን እኛ የተነገረበትን እነኚህ ሁሉ ለፈጣሪው ከሰጠ በኋላ ማንንም አይመስልም። ሃው አይመጣውም። እነኚህ ደግሞ እኮ አይንም እኔም አለኝ፣ ችግር የለውም። ማየቱ ነው። አይን ማለት ማየቱ ነው። ጆሮ ማለት መስማቱ ነው። ይሄ እንደዚህ ነው የሚገለጸው። ይህን በሰው ጋር ደግሞ አካል አይደሉም። አይደለም ሰውን አይመስሉማ። እጁ ያያል። እጁ አይኑ ነው። እጁ ያያል። ፍጡር አይደለም። እጁ በምንድን ነው የሚገለጸው? ሰጪ ነው በማለት ማለት ነው። በመጽሐፍ ቅዱስ ራሱ እኮ አለ እጁ እጅ አለው እግዚአብሔር። ስለዚህ እጅ አለው ስትሉ ሐቂቃ የሆነ እጅ ነው ወይንስ እያላችሁ ያላችሁት ወይንስ ተዊል ይደረጋል? እስቲ እንዴት አንተ ራሱ ስታወራ እኮ የገረመኝ ነው። በማስረጃ ላይ ከሆነ አሁን ቅድም አጸደቅ። ልማር አህመድ እንግባባ። እጅ አለው ስትል በሐቂቃው እጅ የሚባል እግሩን ያልሆነ አይኑን ያልሆነ አለው እያልክ ነው? አይ እጅ የሚለው ራሱ ይተረጎማል እያልከን ነው? ለምሳሌ አደምን በየዲ የፈጠርኩት የሚለውን በቅዋው ፈጠረ ብለው አንዴ እንትኖቹ አባሾቹ ይተረጉሙታል። እንደዛ ተተረጉማላችሁ። እጅ ሲል እጅ ሳይሆን በኃይሉ ፈጠርኩት ማለት ነው። እንደዛ ብለህ ተተረጉማለህ። አይን አለው። ስለዚህ ሰውን የማይመስል አይን አለው፣ ሰውን የማይመስል እነዚህ ሁሉ ስለዚህ እናምናለን። እንዴት ነው አንተ አሁንም እንደምታወራው ከሆነ እሺ፣ እንደዚህ አዎ፣ ስለሚመሳሰል ሁለት እጅ አለው፣ አይን አለው፣ ግንባር አለው፣ እንደዚህ ነው ብለን ራሱ እኛ ለማውራት ይገደባል። በቃ አላህን ያየ ሰው የለም ስለተዘጋ እቺ ችግሩ አህመድ ትቀጥላለህ። እስቲል እኮ አመሳስለ ጨርሰሃል እኮ። አመሳስለ ከጨረስክ በኋላ ነው አይመስልም እያልክ ያለው። እኔ አሁን ፈጣሪ ማንንም አይመስልም ወይንም ደግሞ በምንም አትመስለውም ስል በሁሉ የሞላ ነው፣ ሊገደብ አይችልም የኔ ፈጣሪ። አንተ ከአርሽ በላይ ነው ብለህ ገደብከው። በሁሉ የሞላ አይደለም፣ ትራንሴንደንት ነው የሚባለውን ፈጣሪ ፋይናይት አድርገኸው ኢንፋይናይት የሆነን ጋድ ወደ ፋይናይት ውስጥ መልሰኸው ከዛ በኋላ አይመስልም እያልከኝ ነው። እኔ ለምሳሌ ፋይናይት ነኝ፣ እጅ እግር አለኝ፣ አይን አለኝ፣ እነኚህ ነገሮች አሉኝ። የኔ አሻራ ማንንም አይመስልም። ቢሊየን ሰዎች ጋር ከአሻራ አልመሳሰልም። የኔም ልዩ ስለሆንኩ ነው መታወቂያ እንኳን በአይኔ አሻራ የሚሰጠው መታወቂያ መወስደው የኔ አይን ማንንም አይነት ስለማይመስል ነው። ጣቴም አሻራ ስፈርም ኢትዮጵያ ውስጥ የኔን አይነት ጣት ስለሌለው ነው የጣት አሻራ የምሰጠው። ተመሳሳይማ ብሆን ሌላኛውን ወንጀል ይሰራበት ነበረ አሻራችን ቢመሳሰል። ሰው ሆነን እንኳን ተመሳሳይ ስትራክቸር ኖሮን እንኳን በኢሴንስ ተመሳሳይ እንትን ብንሆንም እንኳን እንለያያለን በአሻራችን። ስለዚህ የአላህ እጅ እኔን አይመስልም አይምሰል፣ ግን እንደኔ ፋይናይት አድርገዋል። እኔ በሁሉ ቦታ የለውም፣ አላህም በሁሉ ቦታ የለም። እኔ ሁለት እጅ አለኝ፣ አላህ ሁለት እጅ አለው። እኔ አምስት ጣቶች አሉኝ፣ አላህ ላይም አምስት ጣቶች አሉ። እኔ መዳፍ አለኝ፣ አላህ መዳፍ አለው። እኔ ግራ ቀኝ ተብሎ ይነገርልኛል ፍጡር ስለሆንኩ በዳይሬክሽን ስለምካለል እሱም እንዲነገርለታል። እኔ ባት አለኝ፣ እሱ ባት አለው። እኔ ግንባር አለኝ፣ እሱ ግንባር አለው። እኔ እግር አለኝ፣ እሱ እግር አለው። እኔ ወገብ አለኝ፣ እሱ ወገብ አለው። እኔ አይን አለኝ፣ እሱ አይን አለው። ይሄን ሁሉ አመሳስለ ካበቃ በኋላ አይመስልም። መልኩ ነው ወይም አይመስለው። በመጠን ተመሳሰልን፣
በቁጥር ከተመሳሰልን በደንብ አስተውል። እጅ በሚል ተመሳሰልን፣ 2 እጅ በሚል ተመሳሰልን፣ ጣቶች 5 ጣት በሚል ተመሳሰልን፣ መዳፍ በሚል ተመሳሰልን። በመልክ ነው ወይ ያልተመሳሰል ነው? በአሻራ ነው ወይ የተለያየ ነው? በአሻራማ ከሆነ እኔና ዝንጀሮ እንመሳሰልም። እጃችን፣ መልካችን፣ ስትራክቸሩም ይለያያል። በአሻራ ከሆነ እኔና እዚህ ውስጥ ካላችሁት ከሁላችሁም ጋር አይመሳሰልም። እኔ አይኔም እጄም አሻራችን ይለያያል። በምንድን ነው እሱ? እንደኔው አምሳያ ካበጀህለት በኋላ አይመስልም የሚለው እንዴት ነው? ቢሪ እንኳን ደህና መጣህ። ጥያቄ ያስተናግዷ ጋሽ ወይ ቆይ ትንሽ ጋር ተጣበቅ። ጥያቄውን ከተበሰ የማንንም አይመስልም ማለት የለውም ማለት ነው። ድምጽ ስላለ እዚህ ጋር ትንሽ ልቆይ ነው። ድምጽ ስላለ ምረብሽ ድምጽ ነው ስላለ ለዛ ነው ሚውት የሆንኩት። እሺ እንዴት ናችሁ? ሰላም ብያለሁ። እፎይ ሁላችሁንም ሰላም ክርስቶስ ይሁን። ጥያቄ ትንሽ ቆየት በል። ከ5 ሰዓት በኋላ ጥያቄ አታስተናግዱም? ትንሽ ቆየት ብለን እንቀበላለን። ኦኬ። ተረት ተረት ነው የምታወሩት አሁን? ያ የአላህን አስተምሮ ተረት ተረት የሚባለውን እያስተማርን ነው። የሚገርም ነው። ይህንን መገለጥ የሰጠህ እግዚአብሔር የተመሰገነ ይሁን። አንተ ተረድቶታል። ግራና ቀኝ ያለው ፊትና ኋላ ያለው እጅ እንደኔው ጣቶች ያሉት ተረት ተረት መሆኑ ገብቶታል ማለት ነው። ቴንኪው። እኛም እያልን ያለ ነው ይሄ ፈጣሪ መገለጫ ሊሆን አይችልም፣ የፍጡር መገለጫ ነው። ያ የለው እኔ የሚመልሱት መልስ ትንሽ ብለ ግራ ያጋባኛል። እና ይመጡና የማንንም የማይመስል ይላሉና አይመስልም ማለት የለውም ማለት አይደለም። አለው እጅ ስቲል አለው እኮ አይመስለውም። የመጨረሻ ያመሳስልና ሲጨርሱ አላህ ግን ተናግሯል። የማንንም አይመስልም። አይመስልም ማለት እጅ የለውም ማለት አይደለም። አይመስልም ማለት አይን የለውም ማለት አይደለም። አይመስልም ማለት ግንባር የለውም ማለት አይደለም። አይመስልም ማለት ወገብ የለውም ማለት አይደለም። እንደዛ አላልኩኝ። ቃል ፍጡርን አይመስልም ነው። ለሰከሚስ ሸይ ማለት ትርጉሙ ራሱ እኔን የሚመስል ነገር በቃ ፍጡር ነው። ፈጣሪ ስለሆነ ፍጡር በምድር ላይ ያለው ሁሉ በዩኒቨርስ ላይ ዩኒቨርስ ውስጥ ያለውን ነገር አይመስልም። በቃ ሰውን ያካትታል። ስለዚህ ማንንም የማይመስል ግን በማየት ያያል። የሚያይበት ነው አይደል? አይኑ አንተ አሁን ለምሳሌ አላህ ጣዖት ነው ብትል አይን አለው እያለ ነው። አያለኝ እያለ ሰማለው፣ ጆሮ አለኝ እያለ ነው። ጣዖት ነው ብትል አሁን ለምሳሌ በአይኑ አደም ፈጠረው ብል ያስኬዳል። በአይኑ ይፈጥራል አደምን። እጅ አለው ይባላል። ለምሳሌ አይን አለው ይባላል። እንዴት አንተ እሺ፣ ቀላል ማስረጃ ልስጥ። እኔ አሁን እዚህ አጠገቤ ሳጥን አለ። እኔ በእግሬ ሳጥኑን ረግጫለሁ። አላህም በእግሩ ገሃነብን ረግጧል። የሁለታችንም እግር መርገጫ ነው አይደለ? የአሁኑን ጥያቄ መልስልኝና ወደዛ ትሄዳለህ። እኔ ሳጥኑን አሁን በእግሬ ረግጬዋለሁ። የኔን እግር ለመርገጥ ነው የተጠቀምኩበት። አሁን ለምሳሌ አላህ ጣዖት ነው፣ አላህ ጉዑዝ ነው አልከደም? አያለው እያለ ነው፣ ሰማለው እያለ ነው፣ እጅ አለኝ እያለ ነው፣ ግንባር እሱ የጣዖት ዴፊኒሽን እሱ ራሱ አንድ አልገባህም። የጣዖት ዴፊኒሽን እሱ አንድ ያልገባትን እንመጣበታለን። እሺ ችግር የለም። የተጠረበ ድንጋይ ማለት እኮ ነው ጣዖት ማለት። እንመጣበታለን። እሱ ችግር የለም። የእግሩን ግን መልስልኝ። እኔ አሁን እግሬን ሳጥን ላይ ረግጫለሁ። አላህ ደግሞ እግሩን ገሃነብ ላይ ይረግጣል። የሁለታችን እግር መርገጫ ነው አይደለ? አገልግሎቱ መርገጫ ነው። ልክ እኔ ሳጥኑ እንደረገጥኩበት አላህም ጀሃነብን ይረግጥበታል አይደል? አህመድ ድምፅ እኔ ጋር ስላለ ትንሽ ልቆይና ወደ እኔ ትመለሳላችሁ። ላኢላሃ ኢለላህ ለምን ትላለህ? ሳታውቀው በትክክል
ሰላም የሚሰጠው ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ ሰላም አይደለም። ሌሎች ሰላም እንሰጣለን ይላሉ፣ ሰላም አይሰጡም። ለራሳቸው ሰላም የሌላቸው ነው። ሰላም ከፈጣሪ ውጭ የሚሰጣለ ዋብያው ከፈጣሪ ውጭ ታለ እንዴ? አላህ ነው አንድ። ወላሂ ሁሉ ፈጣሪ አላህ ነው። አንተ ሰላም ከፈጣሪ ውጭ አለ ወይ? ፈጣሪ አላህ ነው። ሰላም የሚሰጥ ከፈጣሪ ውጭ አለ ወይ እያልኩ እኮ ነው። ፈጣሪ አላህ ነው። አንተ ፈጣሪ ከፈጣሪ ውጭ ሰላምን የሚሰጥ አለ ወይ? ከአላህ ውጭ ሰላምን የሚሰጥ የለም። ከፈጣሪ ውጭ የጠየቅኩህን ብቻ መልስ። ከፈጣሪ ውጭ ሰላምን የሚሰጥ አለ የለም? የለም። እሱ እናመሰግናለን። አላህ የሚሰጠው ሰላም የጦርነትና ውጊያ ነው። ክርስቶስ ግን እኔ ሰላም ነኝ፣ ሰላሜን እሰጣችኋለሁ ብሎ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 አንዴ ክፈተው፣ ከዛ ወደ ቶፒኩ ትመለሳለህ። በእጅ ገብተሃል አልክ። እፎይ እኔ ከአንድ ከአንተ ካልኩ አባባል ይመቸኝ እንደሆነ ታውቃለህ። አላህን ይዣለሁ ያልከው ቀን የማይባል ነገር የማይመስል ነገር ለምን ትላለህ አንዴ? ኮሜዲያን ሰውዬ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይደንግጥ። ውዶቼ ሙስሊሞች ማረፍ የምትፈልጉ ከሆነ ሰላምን የምትሹ ከሆነ መረጋጋት፣ ሰላም ዓለም የሚሰጠው በገንዘብ ሰላምን የምታገኙ ሊመስላችሁ ይችላል። ብዙዎች ገንዘብ ስላገኛችሁ፣ ደሞዝ ስለተጨመረላችሁ፣ ሀብታም ስለሆናችሁ ሰላም አታገኙ። በዓለም የሚገኝ ሰላም ፍጹም አይደለም፣ ጉድለት ያለው ነው። አንዳንዶች ትዳር ስለያዛችሁ ሰላም የምታገኙ ይመስላችኋል፣ አይደለም። አንዳንዶች ስለወለዳችሁ ሰላም የምታገኙ ይመስላችኋል፣ አይደለም። አንዳንዶች ጥሩ ሀገር ላይ ስለሄዳችሁ ሰላም የምታገኙ ይመስላችኋል፣ አይደለም። እነኚህ ጊዜያዊ፣ አላቂ፣ አንጻራዊ፣ ዛሬ ደስተኛ ነገ ልትከፉ የሚያደርጓችሁ ናችሁ። አምላክ የሚሰጣችሁ ሰላም ግን ፍጹም የሆነ ከዓለም ያልሆነ ነው። እርሱም ክርስቶስ የሚሰጣችሁ ምን ይላል? እኔ ሰላምን እተውላችኋለሁ፣ ሰላሜን አሰጣችኋለሁ አይደለም፣ የራሱ ሰላም። ምክንያቱም እርሱ ሰላም ስለሆነ። ሰላም ተብሎ የሚጠራው በእስልምናም አላህ ብቻ አምላክ ብቻ ነው በእኛ። እነሱ ግን መሐመድ ይህንን ኮርጆ አላህ ብቻ ነው ሰላም አለ። ሰላም በሁሉም ላይ ይሁን ስትሉ በአላህ ላይ ግን እንዳትሉ አለ። ሰላም እሱ ስለሚሰጣችሁ አለ መሐመድ። ክርስቶስ ግን ምን አለ? እኔ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም። እንዳትታወቁ፣ እንዳትፈሩ፣ እንዳትሸበሩ፣ አይዟችሁ። ስለዚህ ይህንን ሰላም የሰጣችሁ ክርስቲያኖች ግን ይቅርታና ሞጣ ጋር ታውቃላችሁ? እንደ ዝምድና አላችሁ? አሁን ወደ ቶፒኩ እንግባና አላህ አምሳያ ያለው የለውም? ስሬስ መልስልኝ። ምን ችግር አለው? እንገባለን። ችግር አላህ አምሳያ ያለው የለውም? ሞጣ ምን ነው? በትክክል ስሬስ ወላሂ በጣም ኮሜዲ ናችሁ ሁለታችሁም። አዎ እውነት ነው እሱ እውነት ነው። አላህን እየቀለድኩበት ስታየኝ፣ ምክንያቱም ብዙ ፈኒ ነገሮችን እስከዛሬ ያልሰማችሁትን ማሜ የቀለደውን እኔ ደግሞ አፕዴት አድርገው በአፕዴት ቨርዥን በ21ኛው ሴንቸሪ በ7ኛው ሴንቸሪ የተቀለዱ ቀልዶችን ዘንድሮ ለሳወራቸው ቀልደኛ ልመስል እችላለሁ። ጽቦቅ አይ የማይመስል ነገር ብለህ እኮ ነው። ፈጣሪ ይዤዋለሁ ይባላል። አላህን ይዤዋለሁ እንዴት ብሎ ፈጣሪ የሚያዘው? ቁርአን በእጅ ይዘህ ፈጣሪን ይዤዋለሁ ምን አይነት አበባለህ? አሁን በነገራችን ላይ ሐዲሳቱንና መሐመድን የሰደብከው እናመሰግናለን። እፎይ ቁጭ ብሎ እዚህ ቢያነበው ነብይህ ከ1400 ዓመት በፊት ተናግሮታል አድርጎታል የምትሉትን ነው። አላህ ሞጣ ነው እያልከን ነው። እናመሰግናለን። አላህ መሐመድ ሞጣ ነው እያልከን ነው። ሰሃባዎች ሞጣ ናቸው እያልከን ነው። እናንተ ጻፋችሁ ነው የምናነበው። ሚዩት አድርገው በቃ። ኦኬ ቱከማል እንኳን ደህና መጣ። ይህ ቢንት ባባ የደሴዋ እንዴ ነው እፎይ? ቆይ አንተ ኦብጀክቲቭ ምንድን ነው? በዚህ የኔ ኦብጀክቲቭ አላህ በሁሉ ቦታ ይገኛል እሱ አይደለም። እሱ እኮ ይሄ
ሰው እኮ በተለያየ እይታ ነው የሚያየው። አላህ በሁሉ ቦታ ይገኛል አይገኝም? ይህ ቦታ ሰዓት ምናምን የሚሰራው እኮ በዚህ ዓለም ነው እንጂ በፈጣሪ አይሰራም እኮ ጎበዝ። ስለዚህ አላህን ቦታና ከስፔስ ውጭም ኢንፋይናይት ነው ብለህ ታምናለህ? እኔና አንተ የምናውቀው እኮ ሁለት አይነት ዳይሜንሽን ዳይሬክሽን። ዘንድሮም ቱ ዳይሜንሽን እስከ ፎር ዳይሜንሽን ነው የምትሄደው። አምናም ሳቀ እንደዚህ ነበር። ፈጣሪን ማወቅ አንችልም። ፈጣሪ ስለ ፈጣሪ የምናውቀው ትሪ ዳይሜንሽን፣ ፎር ዳይሜንሽን፣ ፋይቭ ዳይሜንሽን ምናምን እያልክ እንዳቀጥል ዛሬ አርጉመንትን ልግደል። እሺ ኦኬ፣ አላህ ፋይናይት ነው አይደለም? ፋይናይት ነው። እናመሰግናለን። ፋይናይት የሆኑ ነገሮች ደግሞ ሁሉ መጠንና ገደብ አላቸው። መጠንና ገደብ ያላቸው ደግሞ በፍጡራን የሚካበቡ ናቸው። በፍጡራን የሚካበቡ በሙሉ ደግሞ ፍጡራን ናቸው። አላህ ኢንፋይናይት ነው። ምን አሁን ደግሞ አስተካከል ከአርጉመንትህን። አታሳስብ። ምንም አላሳሳትኩም። ራስህ ፋይናይት ነው ብለህ የመለስከው። ለማንኛውም ዋልያው ይታል ከማል። ስለዚህ ራስን የመለስከው ዋብያው ይታል አለም አስወርዳለሁ። እሺ አሁንም አንድ አድቫንቴጅ እንዳለው ደግሞ ራስ አሁንም ደግመህ እንድትናገር ላድርጋ። አላህ ፊት አለው የለውም? ፊት አለው፣ ግን የኛ አይነት ፊት አይደለም። ችግር የለው፣ ማንንም አይምሰል። ቀኝ አለው የለውም? ቀኝ እጅ አካል የሆነ የለውም? አካል አለ። አንዴ ቆይ። ኦኬ ሎክ ይህ ሀዲስ እንደዚህ ይላል። ከማል ታነበዋለህ? ራሴ አንብብ። ኦኬ ሳይ ሙስሊም 788 ላይ on the day of judgment and then he would place them on his right hand. አላህ የቂያማ ቀን ሰማይን ይጠቀልላታል፣ እናም የቀኝ እጁ ላይ ያስቀምጠዋል። and say I am the Lord, where are the haughty and where are the proud today? He would ከፋርገው he would fold the earth, placing it on the left hand and say I am the Lord, where are the haughty and where are the proud today? ከዛ በኋላ ምን ያደርጋል? ምድርን ደግሞ ግራ እጁ ላይ ያደርግና ኃያላኖች የታሉ እያለ ይላል። ኮራተኞቹ የሚኮሩት የታሉ? ትምክተኞቹ የታሉ? ኃያላኖቹ የታሉ? እኔ ነኝ እያለ ይላል። ቀኝ እጁ ላይ ሰማይን፣ ግራ እጁ ላይ ደግሞ ምድርን። ከማል ምን ትላለህ? የሰው አጻጻፍ እኮ ነው ይሄ። ግራና ቀኝ የሚለው የሰው አንደርሳለ ነው። ነብይ ነው የተናገረው። ነብይ መቼም ሰው ነው። ነብይ ደግሞ ከራሱ ይናገራል። ወደ አማርኛ ጀመን ኃይሌ ሁለቱም የፈጣሪ እጅ እኮ የቀኝ እጅ ነው። እሱ ሌላ ሀዲስ ነው። ተጨማሪ ደግሞ የትኛው ሀዲስ ላይ ምን ይላል? ሁለቱም የፈጣሪ እጅ ቀኝ እጅ ነው። ቅድም ተስማምተናል። ግራና ቀኝ ካለው ፍጡር ነው ብለህናል። ባልከን መሰረት አላህ ፍጡር ስለሆነ ፍጡር ለምን ታመልካለህ? ይሄን ሀዲስ
ይሄን አዲስ ትቀበላለህ ወይስ ይሄን አዲስ ትጥላለህ? አሁን መልስ ልስጥ ትጥላለህ። እሺ ሁለቱ የፈጣሪ እጅ ቀኝ ነው ይላል። ቀኝ ነው፣ ሁለቱ የፈጣሪ እጅ ቀኝ ነው ማለት ይሄ እንትንን አያሳይም። ይሄ ሐዲስ እኮ አይደለም፣ ሌላ ሐዲስ ነው እሱ። ሌላ ሐዲስ ዳይሬክሽን ለማሳየት ሳይሆን አስጨርሰኛ። ይሄ ዳይሬክሽን ለማሳየት ሳይሆን ሁለት እጅ አለው፣ ሁለቱ እጅ እንደ እንትን መስሪያ አለው ማለት ነው እንጂ ያው እጅ የለውም። አዎ እጅ እንደ ይሄ አካላዊ እጅ የለውም። አሁን ደግሞ እጅ የለውም ማለት ቅድም እጆች አሉት ብሎን ነበረ። አሁን ደግሞ አካላዊ እጅ የለውም፣ እጁንም ሸመጠጠው። ቅድም ግራና ቀኝ ያለው ነገር በሙሉ ዳይሬክሽን ዳይሜንሽን። ምክንያቱም ካሜራማን መሰለኝ ቃል ምን እየሰራ ነው? አዳር ነው እንዴ? ግራና ቀኝ ያላቸው ነገሮች ወይ ፕሊስ፣ ግራና ቀኝ ያላቸው ነገሮች በሙሉ ፍጡር ናቸው። ተስማምተናል ከከማል ጋር። እዚህ ላይ ከተስማማን በኋላ ሐዲሱ ሲመጣበት ደግሞ ምን አለን? አይ ይሄ ሰው የጻፈው ነው አለ። ነብይን የተናገረው ሲባል ደግሞ ሁለቱም ቀኝ እጅ ነው ያለው አለ። እስቲል ሁለቱንም ቀኝ ካልካውንም ዳይሬክሽን የተናገርከው ፕላስ ደግሞ አሁንም ድገም ዳይሬክሽን እየተናገርከው አይደለም መለስክና ደግሞ እጅ የለውም በሚል እጅ የለውም አልከን። እንደዛም ደግሞ እንስማማለን። ስለዚህ አላህ እጅ የለውም። ኦኬ ምን አይነት እጅ ምንኛ እጅ ነው ያለው? ዲፊኒሽን መስሪያ አለው። መስሪያው ደግሞ ፓወሪውን ኢነርጂው ምን ይሁን ለኛ አልተገለጸም። ያልተገለጸን ያላወቅነው ነገር ሌላ አጣብቂኝ ውስጥ ገባ። ሌላ አጣብቂኝ ውስጥ ገብተሃል ወንድማችን። ሰፖርት ላደርግ ሞክሬ ነበር። ያ መስሪያው ፍጡር ነው ፍጡር አይደለም? ኧረ ፍጡሩን የምታመልከው አንተ እኮ ነህ ወንድሜ። መስሪያው ፍጡር ነው ፍጡር አይደለም? መስሪያ ነው እንጂ ያለው እጁ አይደለም ብለሃል። የሚሰራበት ምንድን ነው? ፍጡር ነው ወይንስ ፍጡር አይደለም? የፈጣሪ እንትን ነው፣ የፈጣሪ መስሪያ ነው። ስለዚህ ፈጣሪ የሚባለው አላህ ሌላ የሚሰራበት ሌላ ነገር ደግሞ ልክ ሰዎች ዶማ እንደሚያስፈልጋቸው የሆነ መቆፈሪያ ወይም መጥረቢያ እንደሚያስፈልጋቸው የሆነ ነገር እንደመቁረጫ አላህ ራሱ ደግሞ ሌላ አካል ይፈልጋል ማለት ነው፣ የሆነ ነገር የሚያደርግበት። ዳስ ወንደርፉል አይደለም? ተስማምቶኛል። እኔ እንደዚህ አይነት አስተምሮ አዳምጠኝ። የአላህ አካል ድምፅ ይሁን ንፋስ ይሁን ምን ይሁን ለእኛ ግልጽ አይደለም፣ ግን የኛ አይነት አካል አይደለም። ይሄን ማወቅ አለብህ። ግራና ቀኝ የሚባል እዚህ ላይ ግራ ቀኝ የሚባል ያለ አካል ድምፅ ይሁን ንፋስ ይሁን ምን ይሁን ግልጽ አይደለም፣ አናውቀውም ነው ያልከው? አዎ በቁርአን አልተገለጸም። ስለዚህ ድምፅ አሁን የምንሰማው ድምፅ አላህ ሊሆን ይችላል፣ የሚያልፈው ንፋስ አላህ ሊሆን ይችላል እያልከኝ ነው? ለምን? ምክንያቱም ያለ አካል ንፋስ ይሁን ድምፅ ይሁን ብርሃን ይሁን አናውቀውም ካልክ ንፋሱ አላህ ሊሆን ይችላል ማለት ነው። በዲፎልት አታውቀውማ። ለምን? አናውቅም አልከኝ። ያለ አካል ድምፅ ይሁን ንፋስ ይሁን አናውቅም አልከኝ። እኔ አላውቀውም። በቁርአን አልተገለጸም። በመጽሐፍ ቅዱስ ከተገለጸ አንተ ንገረን። አሁን ለምሳሌ አንተ አካል ስጋና ደም ነው። ስጋ ደም አጥንት ነው አይደለም? ያንተ አካል የፈጣሪ አካል ምን እንደሆነ ኖ የኔማ ማንንም አይመስልም በምንም አይመሳሰልም ብዬ ማምን ስለሆነ አምላኬን ንፋስ ከሆነ በደንብ አስተውል ከማል። እንደ ንፋስ ከሆነ ቤት ውስጥ ያለ ንፋስ እንኳን አንድ ተብሎ አይቆጠርም። እንዴት ብለህ ነው አንድ ብለህ ልቆጥረው የቻልከው? ካለ ንፋስ ከሆነ አምላክ ብርሃን ከሆነ ይሄንን ብርሃን ላይ አንዴ ይሄ ብርሃን የሚታየው ብርሃን እንኳን አንድ ሁለት ተብሎ አይቆጠርም። እንዴት ብለህ ነው የቆጠርከው? ካዳላህ ቁጥር ለአንተ ነው የምሰራው አልኩ እኮ በመጀመሪያ። ቁጥር ዳይሬክሽን ፕሌስ ታይም ለአንተ ነው የምሰራው። በእናትህ ለፈጣሪ አይሰራም። እናመሰግናለን። አትሳሳት። እኔም አምናለሁ እንደዛ። ፈጣሪ በባህሪ 1 2 3 4 ተብሎ ይቆጠራል ብዬ አላምንም። እኔ ቁጥር ራሱ የሚሰራው ለፍጡራን ስለሆነ ፈጣሪ 1 ነው 2 ነው እያልክ አንተ እንደምትቆጠረው እሱን ከቆጠርከው አመሳስልሃል። አንተው ምን ብለሃል? ለፍጡር ነው የሚሰራው ቁጥር ብለሃል። እሺ
ለፍጡር ከሆነ የሚሰራው ቅድም ካዳ ለምን አመሳስለ አንተ ምን አልከኝ? አላህ ከአርሽ በላይ ነው ብለህ የለ አላልክም? አላልኩም። ከአርሽ በላይ አላህ የትም አለው። አይን አለ አይን አለ አላህ የትም አለው። አይን አለ። አዎ ያያል ማለት ነው። አይን አለው ማለት ያያል ማለት ነው። አላህ ያያል ማለት ነው። አይን አለ ማለት ያያል ማለት ነው። የት ነው አላህ ማለት ነው? እሺ የት አለ አላህ? አላህ የትም አለ፣ ሁሉም ቦታ አለ። ኦኬ። ስለዚህ በሁሉ ቦታ ካለ በቂያማ ቀን ታዩት የለ እንዴ? አሁን ለምን አታየውም? ካለ ሁሉ ቦታ ካለ እሱ አልተፈቀደልኝም። በዚች ዓለም ላይ ለምን አሁን አታዩትም? ለማንም አልተፈቀደም። ለምን አሁን አታዩትም? በዓለም ላይ አላህን ማየት ለማንም አልተፈቀደም። አልተፈቀደም ማለት አይታይም ነው ወይንስ አላህ አይታይም? ለሰው ልጅ ፈጣሪ ለፍጡሩ አይታይም። ኦኬ አይታይም። አዎ የማይታየው ማለት ማይታይ ቦታ ውስጥ ተደብቆ እኔ ለምሳሌ ውጭ ያለ ሰው አያየኝም። ማያዩኝ ግን እኔ ማልታየኝ ሳይሆን ቤቱ ስለሸፈናቸው ነው አይደለ? ውጭ ያሉ ማያዩኝ። አላህም እንደዛ ማይታይ ቦታ ተደብቆ ነው ወይንስ በባህሪው እያለ ፊቴ እዚህ ጋር እያለ ለምሳሌ ማይታየው ነው? አይ በባህሪው ነው እንጂ እንዴት ተደብቆ እንዴት ይቻላል? እኔ ለምሳሌ አሁን አምላክ በሁሉ ቦታ አለ፣ ከቦታ ውጭም ያለ ቦታን ያስገኘ ነው ብዬ አምናለሁ። ግን በአይን ሊታይ አይችልም። በአይን ማይታይበት ምክንያት ምንድን ነው? አይንህ የሚያየው አይን ለማየት ምን ይፈልጋል? ብርሃን ይፈልጋል አይደለም? አንተ የምታየኝ እኔን ብርሃኑ መጥቶ እዚህ ላይ አርፎ ተንጸባርቆ ሲመለስ ነው። ከዛ የአንተ አይን ደግሞ ያንን የተገደበ መጠን ብርሃን አይኖች ወስደው ሲያዩት ነው። ፈጣሪ ደግሞ ግዙፍ ግዑዝ አካል ስለሌለው ብርሃን መጥቶ እሱ ላይ አንጸባርቆበት ብርሃኑ ተመልሶ የሚታይ አይደለም። ምክንያቱም ግዙፍ ስላልሆነ ብርሃን እሱን የሚያንጸባርቅበት ስላልሆነ አይታይም። መንፈስ ነው ብዬ አምናለሁ። መንፈስ ስለሆነ ደግሞ ከዚህ እስከዚህ ቁመቱ ወርዱ ምናምን ተብሎ አይባልም። በሰማይም በምድርም ከምድር በታችም ከሰማይ በላይም እርሱ የሚያዋስነው የሚያካልለው የሚያካብበው ስለሌለ አይናችን የምታየው ማካበብ የምችለውን ነገር ነው። እሱ ደግሞ ሊካበብ አይችልም፣ ሊወሰንም አይችልም። ግዙፍ አካልም የለውም። ለዛ አይታይም ብዬ አምናለሁ እኔ። አንተ ግን አላህ መንፈስ ነው ብለህ አታምንም። መንፈስ ነው ብለህ ሳታምን ደግሞ በቂያማ ቀን የሚታይ ከሆነ አሁን አይታይም በሁሉ ቦታ ነው ያለው እንዴት ትለናለህ? እንዴት ነው መንፈስ ነው ብዬ የማላምነው? ታምናለህ? አላህ መንፈስ ነው ብለህ ታምናለህ? እኛ እግዚአብሔር መንፈስ ነው ብለን እናምናለን። አንተ ታምናለህ? ቱከማል የኔ ነው የማይሰማው? በደንብ ይሰማል። ኧረ ያንተ በደንብ ይሰማል። አይ ቲንክ በአቅጣጫ ከተቀመጠ ፍጡር ነው ብለዋል አይደል? ቦስ እንደዛ ሲል የሰማው መሰለኛ። አንድ ቪዲዮ ባሰማው ይዘጋብናል። አርሽ በላይ ነው ብለው ያስቀመጡትን አንፈልግም። ቪዲዮ ከአርሽ በላይ ነው ቢል ምን ራሱ እኮ አላምንም ማለት ከአርሽ በላይ ነው ያስቀመጡት አላምንም አለ እሱ። ከአርሽ በላይ ነው የሚሉትን አላምንም አለ እኮ። ቢንት ቢላ መካን ነው ቢንት የደሴዋ ዩዘር እንኳን ደህና መጣ። ዩዘር ቢንት ፈኪት በደንብ አስተውሉ። ዳይሬክሽን የሚሰጣቸው ነገሮች በሙሉ ፍጡራን ናቸው። ፈጣሪ እኛ በሁሉ ቦታ ይገኛል። ቦታን የፈጠረ ነው። በቦታ ሊካበብ አይችልም። እዚህ ጋር ይገኛል፣ እዚህ ጋር አይገኝም። አካሉ እንዲህ ነው፣ ይታያል፣ ይሄዳል፣ ይመጣል፣ ይወጣል፣ ይቆማል፣ ይነሳል። እነኚህ ሁሉ በባህሪ ለአምላክ አይነገሩ። እነኚህ ሁሉ የፍጡራን ባህሪ ናቸው። ግራ፣ ቀኝ፣ እታች፣ ላይ፣ ጣቶች ምናምን እነኚህ
በባህሪ ለፈጣሪ አይነገሩለትም። መሐመድ እንኳን ደህና መጣ። መሐመድ አረብ ኦኬ። ስለዚህ እነኚህ ሁሉ ካመሳሰላችሁ በኋላ ፈጣሪን አምሳያ የለውም ማለት በራሱ ስህተት ነው ውዶቼ። ፈጣሪ አምሳያ አይኖረውም የለውም የሚለው አንድ ነው እንደኔ የሚቆጠር 5 ጣቶች አሉት እንደኔ፣ እኔም 5 ጣቶች አሉኝ። 2 እጆች አሉት፣ 2 እጆች አሉኝ። ግራና ቀኝ አለው፣ ግራና ቀኝ አለኝ። እነኚህ ሁሉ አመሳስላችሁ ስታበቁ ኖ አምሳያ የለውም ማንም ይመስለው የለም እንዴት ልትሉ ትችላላችሁ? ምክንያቱም ያመሳሰላችሁት ራሳችሁ ስለሆናችሁ። በሁሉ ቦታ መገኘት አይችልም በዛቱ። እኔም በሁሉ ቦታ መገኘት አልችልም። ቤት ውስጥ ካለው ውጭ መኖር አልችልም። ማወቅ ከሆነ የተለያዩ መሳሪያዎችን ተጠቅሜ ላውቅ እችላለሁ። ለምሳሌ እኔ እዚህ ቁጭ ብዬ ቃል ቤት ውስጥ ምን እንዳለ እያየው ነው። ማወቅ ብቻ ሳይሆን እያየውም ጭምር ነው። ካወራም ልሰማው እችላለሁ። ይሄ አንድ ቤት ውስጥ እኔና ቃል ኖረን አይደለም። ይሄ የሆነው ምንድነው? በቴክኖሎጂ ነው። ቴክኖሎጂ ቲክቶክ የሚባለው አፕ በቲክቶክን በፈጠረው ሲስተም በዓለም ላይ ያለን አካል ምን እየሰራ ምን እያደረገ እንደሆነ በአንድ እያወቅን ነው። በአንድ እያየንም እየተከታተልን ነው። እኔ ግን አሜሪካም፣ ካናዳም፣ እንግሊዝም፣ ጀርመንም፣ ዱባይ፣ አረብ ሀገር እያንዳንዱ ጋር የሚካሄዱትን እዚህ ቁጭ ብዬ ማየት ቻልኩ ማለት የሚያደርጉትን ተመለከትኩ ማለት በሁሉ ቦታ አገኛለሁ ማለት አይደለም። አላህ አርሽ ላይ ቁጭ ብሎ ሁሉንም ይመለከታል ያያል ብትሉ ማተር አያደርግም። እሱ አሜሪካ ውስጥ ቁጭ ብለው ሳይንቲስቶች በዓለም ላይ የቱ ጋ ነዳጅ አለ የቱ ጋ ወርቅ አለ ይመለከታሉ። በዓለም ላይ ምን ተከሰተ በሳተላይቶቻቸው ያያሉ። ግን በሁሉ ቦታ ላይ በዛታቸው በአካላቸው መገኘት አይችሉም። አንድ ቦታ ሲኖሩ አንድ ቦታ ላይ አይኖሩም። ይህን እንዴት ታዩታላችሁ? ይሄ አላህን ከፍጡራን ጋር ለመምሰሉ አንዱ ማሳያው ነው። ፋይናይት መሆኑ ከፍጡራን ጋር መምሰሉ ያሳያል። ሳትመልስ ቅድም ረባብሽ ወጣ አይደለ? ተመልሰ ልመጣ የለም ዳታ ራሱ አሁን ላይ አልቀቢ ነው። የሚገርም ትንሽ ነው ያላት። እሺ አላህ በሁሉ ቦታ ይገኛል። የሰው ሀቅ ምፈራ ከሆነ እባክህ ሳላስበው አንድ ያልተጠየቀው ነው አበባ ይመልስልኝ በአላህ ስሬስ። አሁን የተጠየቀው መልስ። በሁሉ ቦታ ይገኛል ጅጌን ማለት እመልስልሃለሁ፣ ግን ሀቄ መልሱልኝ። 3 አበባ ሰጥቻለሁ ሳላስበው። 3 አበባ ወስደንበታል። ቅድም ብሏል ያልኳችሁ ሆነ አውቃለሁ። አንተ አታስታውሰኝም? ይህ ነው አውቅህ አበባ ሰጥቻለሁ። ቅድም ያልኳትን አመጣሃት። ለምን ጽጌረዳውን ግቢ አልተክልልህም? የቱ ጋር ነው ቤትህ? ኧረ መልስልኝ ሲሪየስ ይፈልጓሉ፣ ወላሂ ይፈልጓሉ። ወላሂ ብለህ እኮ አመረርክ አንተ። ያው መለስኩልህ። አንተ መስጠት አልችልም፣ እችላለሁ። እሺ ሲቀጥል እንዴት ነው ሞጣ ብዬ በጠራ ይደብርሃል? ወላሂ ደስ ስለሚል ነው ስሙ። ስም አለኝ ቀልድ ላይ አይደለም። ያው አበባ መልሼያለሁ። ይኸውልህ 3 ነው የሰጠኸኝ፣ 10 ሰጥቼሃለሁ። ምን ታደርጋለህ? ቀስ እያልክ እየመነዘርክ ተጠቀም። ለሀሊማ አንዳንድ አበባ ስጥ። እሬስ አላህ አምሳያ የለውም ስትል አይተጋምጣበት አልኩ። አሁን ማስተካከል ይችላል። 10 ሴቶች ኢነላህ አላ ኩሊ ሸይ ቀዲር ነው የሚለው ቁርአኑ ራሱ። አላህ በሁሉ ነገር ቻይ ነው፣ ሁሉ ነገር ፈጣሪ፣ ሁሉ ነገር ያስገኘ አንድ አላህ ነው። በሁሉ ቦታ መገኘት ይችላል አላህ በዛቱ።
ይችላል። እሱ የሚሳለው ነገር የለም። ማስረጃ በዛቱ በሁሉ ቦታ ላይ አለ ቢል በሁሉ ቦታ ላይ አለ ሳይሆን እሱ ቻይ እንደሆነ ነው የምነግርህ እኮ አሁን እዚህ ጋር በሁሉ ቦታ እኛ አለ ብለን የምናምነው አርሽ ላይ አለ ብለን ነው የምናምነው። ገብቶሃል? በሁሉ ቦታ ሊኖር ይችላል ደግሞ ይችላል ቻይ ነው እያልኩ ነው። ኦኬ ስለዚህ አሁን አርሽ ላይ ነው ያለው። ከአርሽ ውጪ አለ ከአርሽ ውጪ አላህ አለ። ለምሳሌ እኔ ቤት ውስጥ እዚህ በዛቱ አለ በዛቱ የለም። አላህ እኮ አንተ እሺ እግዚአብሔር አለ በዛቱ እኔ ጋር አለ በዛቱ አለ እኔ ጋር አሁን ኢየሱስ ክርስቶስ አለ። ማስረጃ ተይዛል ዛሬ ተይዛል ጨምጨ እሺ መልካም ትንቢተ ኤርምያስ ምዕራፍ 23 አንዴ ክፈትልን። ለዚህ ነው እኛ አምሳያ የለውም ፈጣሪ ስንል ለዚህ ነው። ምንም ነገር እንደ ፍጡር እዚህ ጋር ብቻ አለ እዛ ጋር የለም ተብሎ ሊነገር አይችልም። 23 ኦኬ ሩቅ ሆኖ ተንጠልጥሎ ያለ አምላክ አይደለም። ያለ አምላካችን ቅርብ ነው። እኔ ቅርብ አምላክ ነኝ እንጂ ሩቅ አይደለም። እኛም እኮ አለ ቅርብ የሚል ማሳያለሁ። አዳምጥ እኛ አሁን ያልኩት በዛቱ ያልኩት ዋብያው ላንብቦ እንግባባ ዋብያው ገና አላነበብኩትም። ቅርብ የምትለው ከሆነ ቅርብ የሚል እኔም ስለሆነ ነው። በዛቱ አለ የምትለውን እኮ ላንብቦ ቅድሚያ ቆይ እንዴ ሚት አድርግ ዋብያው ሚት አድርግ ያረብሽ። ኦኬ እኔ ቅርብ አምላክ ነኝ እንጂ ሩቅ አምላክ አይደለሁም ይላል እግዚአብሔር። ሰው በስውር ቦታ ቢሸሸግ ምን ቦታ በስውር ቦታ ቢሸሸግ የተደበቀ ቦታ ጋር እንኳን ቢገባ እኔ አላየውምን? ሰማይና ምድርንስ ምን ያልኩ የሞላሁ እኔ አይደለሁምን ይላል እግዚአብሔር። ስለዚህ ሰማይ ምድርን የሞላ ነው እርሱ። የሆነ ቦታ ጎሎ የሌለ የሆነ ቦታ ላይ ያለ አይደለም፣ በሁሉ ያለ ነው። የትም ቦታ ጎሬ ውስጥ ብገባ ልትሸሸገው አትችልም፣ እርሱ በዛ አለ።